ቁርአን ከኔ መጣው ንገረኝ ይሄን እንግዲህ قل أنزله الذي يعلم السر في السماوات والأرض የሰማያት ለና የምድር ሚስጥር ሁሉ ከሚያውቀው ከአላህ ዘንድ ተወረደ ይላል ቁርአን። በምድር ላይ የሚከሰቱ ነገራቶችን ሁሉ ከሚያውቅ አምላክ ከእርሱ ዘንድ የወረደ ነውና ነው ቁርአን። ለዚያ ነው እነዚህ ከኔ ወረደው አላህ ዘንድ ከሰማይ ምን ነው መብረቅ ነው እኛ ሲወርድ የምናውቀው። እንዴት ወረደ ማለት አልገባኝም። ማስፈራራልኝ ይሄን። እሺ ከሰማይ የሚወርድ ሌላ ነገር ምን አለ መሰለህ? አምላክ በመልአኩ በቅዱስ ገብርኤል አማካኝነት መለኮታዊ ራእይን ለነብያት ያወርዳል። አዎ ይናገራል እግዚአብሔር በመልአኩ በቅዱስ ሚካኤል ብዙ ነቢያትን እንኳን አናግሯል። አምናለሁ እኮ ይሄን። አዎ ነብዩ መሐመድ ወረደ የምትለው ምን ነው? አሁን ወረደ የሚለው ነገር መልአክማ ይወርዳሉ እኮ ቃልን ይዞላቸው ወረደ። መልአኩ ገብርኤል ቃልን ይዞላቸው ወረደ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ማስረጃ አለስተ አላህ በቁርአን ላይ ሲናገር ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን፣ ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። ማን ወረደው? ነዘለ ከሰማይ የሚወርድ ነገር ምን ነው? አሁን እኔ ግራ የገባኝ ምን ነው ከሰማይ የሚወርድ መለኮታዊ ራእይ ከአምላክ ዘንድ መልአኩ ገብርኤል ይዞ ወደ ምድር ይወርዳል ማለት ነው። ምኑን ነው ይዞት የወረደው? ንግግር ማለት ይሄን አስተምህሮ ቁርአኑን ማለት ነው። መልአኩ ገብርኤል ከአላህ እየሰማ ለነብዩ ሰለላሁ ዐለይሂ ወሰለም አምጥቶ አደረሰው ምድር ላይ። ጽፎን የሰጠው ወይንስ መሐመድ ነው የጻፈው? እርሱ መልአኩ ገብርኤል ከአላህ የሰማው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተማራቸው። ከዚያ ያስተማራቸው ነው ጻፉ። ከዚያ ከነብዩ ሰለላሁ ዐለይሂ ወሰለም አንደበት እየሰሙ ደግሞ ሰሃቦች ጻፉ። ኧረ ጻፉ ብሎ ያምኑ አንተ ሙስሊሞች እንዳትጋጭ ከኡስታዞች ጋር ወረደን ወጥናሱ አብሽር ይላሉ። ችግር የለም። ከፈለክ ማስረጃውን አሳያለሁ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እየጠሩ ኑ ጻፉ ቁርአን ይላቸዋል። እነርሱ የጻፉት አካሎች እኔ ጽፌ ያለሁኝ ቁርአንን ያለ አካል ሁሉ ነው ማሳየህ። እኔ እስከዛሬ በማውቀው ነገር ለመሐመድ ወረደ ቁርአን የሚለው ነው እንጂ በሰው እጅ ተጻፈ ብለው አያምኑም። ዛሬ ሰማሁ ካንተ። መለኮታዊ ራእይ ገብርኤል አወርደው ለእርሱ ነገራቸው፣ አስተማራቸው። እርሳቸው ደግሞ ሰሃቦችን ጻፉላቸው ጻፉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም አይደለም የጻፉት። እሺ ኋላ ማን ጻፈው? ሰሃቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዛሙርት ሰሃቦቻቸው፣ ተከታዮቻቸው ጻፉት ማለት ነው። እነሱ እየነገሯቸው ያንዳል ማስረጃ አቡበከር መቻል ለማክፈት የአቡበከር ቪዲዮ አካውንት ትንሽ እንትን ብሏል። እምቢ አለኝ እሱ። ልጨርስ ያለው አንዴ ማስረጃ ከጠየቀ ሰው ያን ሰው እስካወጣለ ድረስ ታገሱ። ማለት ሲግቡ በባል ቤት ገቡት ለሰዎች እዛ ይጨርሱ እሱ እሺ ያው እነዚህ ጋር ሲናገር ምን ይላል? ሰሐባው ዘይድ ብን ሳቢት ይባላል። ጸሐፊው ይሄ ነው። ምን ይላል? عن زيد بن ثابت قال كنت أكتب لرسول الله صلى الله عليه وسلم ለነብዩ ምን ታድርገው ባክ ከቀይራለሁ ወደ አማርኛ كنت أكتب لرسول الله صلى الله عليه وسلم ለነብዩ መሐመድ صلى الله عليه وسلم እኔ ጽፍላቸው ነበር ብሎ ቃል በቃል ራሱ ይናገራል። فقال እርሱም እንዲህ አለኝ አላህ መልእክተኛ اكتب ጻፍ አለኝ። ይሄን የቁርአን አንቀጽ እያስጻፉት لا يستوي القاعدون من المؤمنين فجاء عبد الله بن مكتوم ላይ ይናገራል። ስለዚህ ምን ላይ ነው እስቲ ንገረኝ። አማርኛው ቁርአን ላይ አንቀጽ ላይ ያና ተخريج ቡኻሪ 2832 ላይ ከነ ምንጩ ይኸው ትርሚዚ 3033 ላይ መሰለ አፋር ክልል አፋሮች ጋርኛ ደንበርንና ማለት ነው። ምሳሌ እኔ ወንድም ቢገሉብኝ እንጋደላልና የኔ ወንድም ቢገሉብኝ ያን ነገር ያውና አገኘሁ አላገኘሁ በቃ አፋር በማለት ዝም ብለን ሄደን እንገላለን ማለት ነው። አንደኛ ጥያቄ ነው። በእስልምና አንፃር እንዴት ነው ነገሩ? በእስልምና አንፃር አይቻልም። አኺ በእስላም አስተምሮ አንፃር ደም አስመላሽ ወይም ደግሞ እሱ የኔን ዘመድ ገድሏል ከዛ እኔም የሱን ዘመድ ገድላለሁ አይነት ነገር አይሰራም። አንድ ግለሰብ ነበረ በጣም ማቀው አላህ Subhanahu Wa Ta'ala ሂዳያ ሰጥቶት ሰልሟልና እነ ይጂ በጣም ሰውተውተው በቃ ሁሉ ነገር አልቆ ሊሰልም ነውና ለምንድነው ማሰልመው የሚል ነገር አመጣውለት። ለምንድነው ማሰልመው ስለው አይ በእስላም አስተምሮ መሰረት
ሰውን መግደል አይፈቀድም። እኔ ደግሞ አስቀምጧል። ቁርአን ላይ አላህ ሱብሓነሁ ወተዓላ መን ቀተለ ነፍሰን አንዲትን ነፍስ ያጠፋ ፈከአነማ ቀተለ ናሰ ጀሚዓ ሁሉንም ሰው እንደገደለ ነው ያስቀመጠው። ያቺ ነፍስ ደግሞ የምእመን ነፍስ ስትሆን አስቡት። ሙእሚን የሙስሊም ነፍስ እንዴት አንድ ሙስሊም አንድ ወንድሙን እንዴት አድርጎ ነው የሚገድለው? ይሄ እኮ አደገኛ ነው። አላህ ሱብሓነሁ ወተዓላ እኮ ቁርአን ላይ ያስቀምጣል። ወመን ቀተለ ሙእሚነን ሙተዓሚደን ፈጀዛኡሁ ጀሃነም አውቆ ሙእሚንን የገደለ አካል ጀዛኡ ጀሃነም ነው የተባለው። ኻሊደን በጣም ከፍተኛ ረጅም ጊዜ ይቆያል እዛ። ሙእሚን ወንድምህን እንዴት አድርገህ ነው የምትገድለው? ወንድሙ እንዴት ይገድላል? እንዴት? ይሄ ሰው የሰውነት እንትን አይደለም፣ መደረግም አይገባውም፣ ትክክልም አይደለም። ስለዚህ በተቻለ መጠን በቃ ይሄ ከመገዳደል ምናምን ከሚባል ነገር ውጡ። የሰውን ህይወት መግደል በኢስላም አስተምሮ አይቻልም። ደዋቢጦች አሉ። እነዛ ደዋቢጦች ራሳቸውን የቻለ የሚያረጋቸው አካላቶች ይኖራሉ። አቡበከር ወይም አበበ የሚባል ግለሰብ የሆነን ሰው ስለገደለ እኔ ተነስቼ እገድለዋለሁ ኖ የደቡብ ፍርድ አይቻልም። በኢስላም የሚቻለው ምንድነው ከተባለ ራሱን የቻለ ሁክም አለ። የገደለ ይገደል የሚለው የሚያሰራው አካል አለ። እንደዛም አካል ሆነ እኔ ያልተመቸኝን አካል እንትን ይገሉብኛል፣ ስለዚህ ሄጄ እኔ እገድለዋለሁ፣ እሱም ደግሞ እኔ ካልተመቸውት እንትን አንገድሉብኛል ብሎ ዝም ብሎ ይገላል። ይሄ ፈሳድ ያመጣል፣ ምድርን ብልሽነት ያመጣል። ወላ ቱፍሲዱ ፊል አርድ ነው የተባለው። ምድር ከተስተካከለች በኋላ ምድር ከተሰናዳች በኋላ አላህ እዚህ ምድር ላይ እንድንኖር ካበቃን ሰላት እንድንሰግድ ካደረገን በኋላ ምድርን አታበላሹ፣ አታቆሽሹ ነው የተባለው። ሰው አትገዳደሉ። ወንድም ወንድሙን አይብላ፣ ወንድም ወንድሙ ላይ አይጨክን፣ ወንድም ወንድሙ ላይ አይነሳ። ህይወት ቀላል ስንት ነገር ያለ ጥያቄ ላይ ማለት ነው። አያው የምጨምረው ላይ ማለት ነው። በቃ ያንን ገደሉብን ማለት በስመ አፋር ደግህን አስበራራለኝ ማለት ነው። ሊገሉን ደንበር ስለሆነ በጣም ማለት ነው። ሊገሉንም ሲመጡ እኛም ሀገር አመቱና እንማታልባቸው እንማታል ብለን ነው የምንሄደውና አዛ ማለት ሳይመቱን ብንማታሳ እሳቸውም ሊገሉን ነው የሚመጡት። አንደኛ ጥያቄ ነው። ደግሞ ሁለተኛ ጥያቄ ደግሞ ማንሳት የምፈልገው ነገር ገብቶኛል አቢቢ። ሌላው ደግሞ ማንሳት የምፈልገው ነገር የፖለቲካ አራት አትሁኑ በመሰረቱ ማለት ነው። ሳይ የአፋር ህዝብ፣ የአማራ ህዝብ፣ የትግሬ ህዝብ ሁሉም ወንድማማቾች ናቸው። ምንም የሚለየው ነገር የለም። የሰው ልጅ አማራ ሆኖ፣ የሰው ልጅ አፋር ሆኖ፣ የሰው ልጅ ኦሮሞ ሆኖ፣ የሰው ልጅ የሆነ ነገር ሆኖ አልተወለደም። በቃ የተወለድንበት ቦታ ድንገት ትግሬ ላይ ስለተወለድን ትግራይ፣ አፋር ላይ ስለተወለድን አፋር፣ አማራ ላይ ስለተወለድን አማራ፣ ኦሮሞ ላይ ስለተወለድን ኦሮሞ የሚል እንትን አገኘን እንጂ እንደው መርጠን ራሱ ያገኘነው ነገር አይደል። ስለዚህ በቀባኢል ተከፋፍሎ መጋጨቱን ራሱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልክለውታል። አንድ ሰው ራሱ ይጋጭና ከዛ በኋላ የሱን ግጭት እንደ ማህበረሰብ ግጭት አድርጎ ይይዘዋል ብለዋል። ስለዚህ በተቻለ መጠን እንደዚህ አይነት ነገር ውስጥ አትግቡ። ህዝብ እያለቀ ነው በተለያየ ነገር። በቃ ቀላል ለሆነ ነገር እኛ እንደዚህ ነን፣ እንደዚህ ሆነ፣ እንደዚህ ተፈጠረ፣ እንደዚህ ነን፣ አማራ፣ ኦሮሞ እንትን ምናምን፣ ሁሉም ወንድማማች ነው። ወላሂ ሁሉም ወንድማማች ነው። ስለዚህ የፖለቲካ አራት አትሁኑ፣ አንደኛ ማለት ነው። ሁለተኛ ኢንኬዝ እዛ ጋር የሆነ ጦርነት ምናምን ተከስቶ ከሆነ መጀመሪያ ሱልህ ለማድረግ ሞክሩ። በተለይ እንደ አንድ ሙስሊም ማለት ነው። ሙስሊም ከኡሙ እንትን ብሎ ሀገሩን ማለት ነው ሀገሩን እንትን ሊል ይገባል እኮ። እኛ ሀገራችን እኮ እንዲህ ሲሆን እኮ ወላሂ ሙስሊም እኮ ማልቀስ አለበት። ሙስሊም እያለ ቁርአን ሐዲስ የያዘ አካል እያለ ሰው ይገዳደላል። እኛ እያለን ይሄ በጣም እኮ ሊያስከፋን ይገባል እኮ። በየቦታው እኮ እየዞርን እኮ ልናስታርቅ ይገባል እኮ። በየቦታው እየዞርን እኮ ነገራቶችን ልናስተካከል እኮ ይገባል እኮ። እንዴ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን እኮ ላ ፈضل لعربي على عجمي ولا عجمي على عربي الا بالتقوى። አንድ አረብ ያልሆነ ሰው ከአረብ ውጪ፣ አረብ ያልሆነም ከአረብ በምንም አይለይም። ጥቁሩ ቢላል የአረብ ትከሻ ላይ
ቆሞ ካዕባ ላይ ከፍ ብሎ የአረብ ትከሻ ላይ ይቆማል በእግሩ የአረብ ትከሻ ላይ። ይሄ እንግዲህ ይሄን ትልቅ ስልጣኔ ይሄንን ትልቅ ትምህርት ያስተማረውን ይሄ ትልቁ የኢስላም ማዕቀፍ እያለ አንድ ሰው መገዳደል አልነበረበት በማይረባ ተርኪ መልኪ በሆነ ነገር። ስለዚህ እናንተ በተቻላችሁ መጠን ኢስላህ አድርጉ፣ አስማሙ፣ ወላሂ አስማሙ። ነገ የቂያማ ቀን አላህ ፊት አታፍርም? የእርሱን ፍጥረት ጨፍጭፈህ ለምር ነው የገደልኩ ብሎ አላህ ሲጠይቅ አታፍርም? ነገ የቂያማ ቀን እኔ የነፋሁትን ሩህ እኔ የሰጠሁትን ሩህ አንተ የማን ቤት ነው የገደልከው ነው የሚላል። እማበለው እኔ እማጠጣው እኔ የሚያበለው አላህ ነው፣ የሚያጠጣው አላህ ነው። አንተ ማን ቤት ነው የምትገለው? የሰው ልጅ ዓለም ላይ ያለ ሰው ቢሰበሰብ ለአንድ ሰው ሩህ መስጠት አይችልም። መስጠት የማችለውን ነገር እንደ መንጠቅ ደግሞ በህይወት ላይ አደገኛ ነገር የለም። እኔ መስጠት ማልችለውን ነገር ከሰው እንዴት ነው የምነጥቀው? የምንሰማቸው ነገራቶች አሁን ያሳዝናል። አማራ ወንድሞቻችን የሚደረግባቸው ነገር ያሳዝናል፣ የሚያደርጉት ያሳዝናል። ኦሮሞ ወንድሞቻችን የሚደረግባቸው ያሳዝናል፣ የሚያደርጉት ያሳዝናል። ትግራይ ወንድሞቻችን የሚያደርጉት ያሳዝናል፣ የሚደረግባቸው ያሳዝናል። ሁሉም የሚያደርገው የሚደረግበትም አለ እና በተቻለ መጠን እነዚህን ሁሉ ኢስላህ ስምም ማድረግ ማስማማት ወላ ትፍሲዱ ፊል አርድ ወአስሊሑ ዛተ በይኒኩም በእናንተ መካከል ሰላም የሚባል ነገር አምጡን የተባለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንግዲህ የሚገራላችሁ ከሆነ የሚቆርጥላችሁ ከሆነ ይህን ቁርአን አዳምጡ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጨፈጨፉ፣ እየተገደሉ የአማር አባት ያሲር ታንቆ ተገደለ። የሰባ ምናምን ዓመት ወደ 80 የተጠጋ ሽማግሌ አንቀው ገደሉት። የአማርን እናት እርጉዝ ሆዷን ወግተው ገደሏት። ያን ሁሉ ነገር አድርገው ነብዩ በጣም ተናደው ግን በቃ ተስማሙ ተባሉ። በቃ እኛ ማነካቸው እናንተም አትነኩንም፣ ስምምነት ተስማሙ። ከተስማሙ በኋላ መልሰው ያንን ስምምነት አፈረሱ። አላህ ግን ምን አላችሁ ታውቃላችሁ? ፈኢን ጀነሑ ሊሰልሚ ፈጅነሕ ለሃ ወተወከል ዐለላህ። እንዲህ አድርገው ገለው ጨፍጨፈው ከሀገር አስወጥተው ሰላም ነው የምንፈልገው ካሉ ሰላም ወደ ሰላም ይሄዳል። ሰላም ነው የሚቀረው። ተስማማ የለም ጦርነት ነው፣ ሰላም ተስማማ። ለዛ ዝቅ ካሉ ፈጅናህ ዝቅ በል ነው ያለው አላህ። ተስማማ በሚል አይደለም፣ ዝቅ እጅናህ ዝቅ በል። ወተወከል አላህ በአላህ ላይ ተመካል። ለምን በአላህ ላይ ተመካል ታውቃላችሁ? ሰማም ስምምነት ብለው ከተስማሙ በኋላ ሳምንት 2 ሳምንት አልቆዩም፣ አፈረሱት። ደግሞ እንደሚያፈርሱት እኮ እናውቃለን። አይ ቀጣሉ ደግሞ ወይዩሪዱ አየኽደዑክ ፈኢነ ሐስበከላህ፣ ሊያታሉ ይሞክሩ አላህ በቂ ነው። ስለዚህ ከዛ አንፃር እናንተም ሰላምን ምድር ላይ ለማስፈን ሞክሩ። ጦርነት ለማንም አይበጅም፣ ለሀገር አይበጅም፣ ለማህበረሰብ አይበጅም፣ ለማንም አይበጅም። ስለዚህ ከዛ አንፃር ሰላምን ለማስፈን መሞከሩ የተሻለ ነው የሚሆነው። አላህ ሀገራችንን በሙሉ ሰላም ያደርገው። በተለይ ሙስሊም ወንድም እህቶች ያሉበት ቦታ፣ ሙስሊም ባለበት ቦታ መገዳደል በጣም ጸያፍ ነው። እንግዲህ ያለን አስተምህሮ ማለት ነው። እኛ ምን እንደምናስተምር እኛ እናውቃለን። ትምህርታችን ቁርአናችን ምን እንደሚያስተምር እናውቃለን። ከግድያና ከሰውን ህይወትን ከማጥፋት የራቀ የሆነ አስተምህሮ ያለን ስለሆንን ያንን እንጠቀምበት። ቁርአን ልንሰራበት የመጣ አስተምህሮ ነው፣ ልንሰራበት የመጣ አስተምህሮ ነው እና ያንን አድርጉ ለማለት ነው። ሀቢቢ አላህ ሂዳያ ይስጠን ብቻ አጠቃላይ ለሁላችንም። ሽኩራን አለንገስ አዎ ተነጋገሩ ከወንድሞቻችሁ ጋር። እኛ ወንድሞቻችን ናቸው። አፋሮች ወንድሞቻችን ናቸው። የሀገር ዘብ ድንበሮች ናቸው። ሀገራችን ብትጠቃ የምትጠቃው በአፋር በኩል ነው። ብዙ የሀገራችንን ብዙ ነገር የያዙ ናቸው። ለሀገራችን ኢኮኖሚ ትልቅ ነገር የሚያበረክቱ ናቸው። እኛ ደግሞ ከነሱ ጋር ወንድማማቾች ነን። በሃይማኖትም የሚያገናኘን ነገር አለ። ስለዚህ እናት እንትን ነን። እናንተ የሆነ ነገር ብትሆኑ የሚደርስልህ ጎረቤት ነው። ማዕከላዊ ኢትዮጵያ ይሄ አዲስ አበባ አይደለም የሚደርሰው፣ ጎረቤት እነሱ ናቸው፣ አጠገብ ናቸው፣ እዛው ለዛው ማለት እና በእኛ ጸባይ አያምርም አንድነት ነው የሚያምረው የሚለውን ወላሂ ተነጋገሩና መፍትሄ ማምጣት ይቻላል። ምንም አላህን ሰው እንትን ካስበለጠ ስሜቱን ገድሎ አላህን ካስበለጠ መፍትሄ ማምጣት ይቻላል። ችግር የለም። አሁን ሊገልህ ከመጣስ የሚባል ነገር አለ። ይሄ ራሱ ጸብጫሪነት ነው።
በቃ ሊገልኝ እስቲ ሲመጣ ነው አሁን ባሪለ ነገር አሁን ጃ ሊመታኝ ሲመጣ ምን ልበለው ብዬ ሁዙን ብጠይቀው ሲመታና ነው የሚለኝ። እንዴ ዝም ብሎ አለ እንዴ እንትና እንዲህ ሊያደርገኝ ቢመጣ እና አላህ መፍትሄውን ያምጣው ለማለት ነው። ጥያቄ ያለው ሰው ካለ መግባት ይችላል። ወይም ክርስቲያኖች እሺ ብቸኛዋ ነኝ የሚለው አካውንት ክርስቲያኖቹን አስገቧቸው ኢንሻአላህ። ጃ ቀጥል አሁን እሺ ጃ አለ ኦኬ እሺ ክርስቲያኖች ካሉ አስገቧቸው። ብቸኛ ነኝ የለህም መሰለኝ። ሌላ ሰው ካለ አስገቡ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? አልሐምዱሊላህ ሰላም ነው። ማሻአላህ ደስ ይላል። ቤተሰብ እስቲ ፎሎ አድርጉ። ማና ፎሎ ለምን ትደረጋለህ? እስቲ እኔ ሰው ፎሎ አድርጉኝ ሲል በጣም ነው የምገረመው ማለት ነው። እስቲ ለምንድን ነው ፎሎ የሚያደርጉ? እስቲ ንገራቸው እስቲ። እኔ ለምሳሌ ፎሎ አድርጉኝ ብዬ መቼም አልናገርም፣ ምክንያቱም ለፎሎ ለመደረግ ማን ነኝ እኔ? አንተ እስቲ ማን ነህ? እስቲ ግልጽ አድርግላቸውና ፎሎ ያድርጉ። ወላሂ እኔ በመሰረቱ ሰው ፎሎ አድርጉኝ ሲል በጣም ነው በደነግጠው። እንዲህ ምን አበርክቶ ነው? ማን ነው ሰው? እስቲ እንዲህ ቀላል ነገር እኮ አይደለም። ፎሎ ተከተለኝ። እንደውም ሼህ መሐሙድ ሐሰን አንዴ ምንድን ነው ምድረ ጀበና ተሰብስቦ ፎሎ አድርጉኝ ይላል። ማን አንተ ራሱ ጠሃራ ያቅ ሐዲስ ያቅ ምን ያቅ ብሎ አንዴ የሰማው ነበር ስለ ቲክቶከሮች ሲናገር ነው። ተው ይህን ቀላል አይደለም ፎሎ አድርጉኝ ምናምን። እንዲህ ማና ተከተሉኝ እኮ በዲናዊ ማዕቀፍ በተለይ ስናየው ጠንካራ እኮ ነው። ተከተሉኝ ማለት አንተ በቃ የሆነ ነገር አለህ ማለት ነው። ተከተለኝ እያልክ ነው። ራዒ ነህ ማለት ነው። ተንከባካቢ ነህ ማለት ነው። ኩልኩም ራዒ ወኩልኩም መስኡሉን አን ረዒየቲ። አጠባበቀ ምናምን እንዳትሉ ነው። ሪያሊቲውን ነው የምነግራችሁ። እንደዛ ነው ተከተለኝ ማለት ነው። ለምሳሌ እንትና ፎሎ አድርገኝ ጃ ካልኩት እኮ ኧረ በለው ዛት ሚን እኔ በቃ ሌላ ታሪክ ላይ ያለው ሰው ነኝ ማለት ነው። እኔ ወላሂ እንደዛ ነው የማስበው። አንድም ቀን እንደ ድንገት ብዬ ከሆነ ማለት ነው በስህተት ነው እንጂ መቼም ፎሎ አድርጉኝ አልልም። እዛም ደረጃ አልደረስኩም። እሺ ኦኬ ሰውን ፎሎ አድርጉ ምናምን ልትሉ ትችላላችሁ። ለምሳሌ እኔ አሁን ሁሱን ጥቅም አለው ብዬ ካሰብኩኝ ትጠቀሙበታላችሁ። ይሄ ፎሎ አድርጉ ልላችሁ እችላለሁ። ጥሩ እናንተም ደግሞ ታዩና እንግዲህ አንተ ሰው ነው። ማን ይጠቅመኛል ማን አይጠቅመኝም። ለምሳሌ አወከር ንግግሩ አይመቸኝም፣ ለምን ፎሎ አደርገዋለሁ? በቃ አታርገው። ውዙ ንግግሩ ይመቸኛል፣ ፎሎ ታደርገዋለህ። ጀማል ይመቸኛል፣ በቃ እሺ ፎሎ። እንትና አይመቸኝም፣ ፎሎ። በቃ እሱ የራስ ምርጫ እና እንደዛ ነው። ጥያቄ ካላችሁ ኢንሻአላህ እንትን በሉ ቀጥሉ። እሺ አስገቧቸውና ጥያቄ ያለው ሰው ካለ አስገቧቸው ኢንሻአላህ። ምቀኛ ነኝ ይለኛል እንትና አቤል። እንግዲህ እኔ ያለውን አስተምሮ ነው ያስቀመጥኩት። ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ ሞዴሬተሮች አስገቧቸው። እሺ وعليكم السلام ورحمة الله. እሺ እስኪ ሰሂህ ቡኻሪ አፍወን 2658 እስኪ አብራራለን እስኪ ምን ይላል ሐዲሱ? ጫፉ እሺ ቆይ በቃ እስከዛ ሌላ ሰው ያስጠነቅቀው ትንጫጫቸው ሆኜ ነው ኢንሻአላህ። እሺ ሌላ ጥያቄ ያለው ሰው ካለ መግባት ይችላል። ወገኖች ካላችሁ መግባት ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ ሰላም ነው አለን። ሁሉ መልካም፣ ሁሉም መልካም አልሐምዱሊላህ። እኔ በመሰረቱ ሙስሊም ነኝ አልሐምዱሊላህ። ግን አንድ የሆነ የምጠይቃቸው ጥያቄ ግን አለኝ። አሁን እኔ ያለሁት እዚህ ኢማራት ነውና ማለት ዱባይ ይሰማል? ምን አለ መሰለህ አሁን ጠዋት ሱብሂ ማለት ነው አሁን አዛን የሚለው 5 ሰዓት ተኩል ነው አዛን የሚለው ማለት ነው። እሺ ከዛን እኔ ደግሞ ስራ መውጣው ደግሞ ከቤት ማለት ነው ጀስት 11 ሰዓት ተኩል ባስ ውስጥ መግባት አለብኝ። ጀስት 11 ሰዓት ተኩል ላይ 5 ተኩል ላይ ባስ ውስጥ መግባት አለብኝ እና ምንድነው ማረገው? በቃ ሱብሂ ሰግጄ ነው ባስ ውስጥ መገባው። ምክንያቱም ስራ ቦታ እስከመደርስ ድረስ 1 ሰዓት ስለሚሆንብኝ ሱብሂ ያመልጠኛል እና እንዴት ባደርግ ነው የሚሻለው? አይሻ ሌላ እንደዚህ ጥያቄዎችን ለማስተናገድ ትንሽ ይቸግረኛል። እኔም እኮ ግራ ስለገባኝ ነው ማለት መስገዱም ሁለቱም የሆነ የጎንዮሽ ጉዳት ይኖረዋል። በእርግጥ ያለ ሰዓቱ የሚደረግ ነገር እንደገና ሰዓቱን መሳልፎ ደግሞ የሚደረገው ነገር ተገቢ ላይሆን ይችላል። የሆነ ውዥንብር ስለፈጠረብኝ ነው እናንተ ጋር ይዤ የመጣሁት። ኢንሻአላህ እሱ ሲመጣ እንትን እናደርገዋለን። እሱ ሲመጣ ኢንሻአላህ ጠይቅና መልስ እንዲሰጥህ እናደርጋለን። ኦኬ ከቻልክ እንደዛ አድርግልኝ በእናትህ። ብዙ ሰዓት ነው እንደዚህ አይነት ነገር እየገጠመኝ ያለው። አንዳንዴ ያው ሱብሂ 11 ሰዓት አዛን በሚልበት ሰዓት ምንም ችግር የለውም ሰግጄ ነው የምሄደው። ግን አንዳንዴ ሰዓቱ ከፍ ዝቅ ስለሚል ያኔ ደግሞ እስኪ ምን ማድረግ እንዳለብኝ እንትን በልልኝ። እሺ በቃ ጀዛከላህ ኸይረን። አዎ ይሄ መሳላ ቀላል አይደለም። ለዛ ነው እሺ የሶላት መሳላ ቀላል አይደለም። ሶላት እንግዲህ العهد الذي بيننا وبينهم الصلاة በእኛና በእነሱ መካከል ያለው ቃል ያለው ልዩነት ሶላት ነው ተብሏል። فمن تركها فقد كفر የተዋት አካል ከፍሯል። መተው ደግሞ ከሰዓቱን ከማጓደልም ጋር የሚያገናኘው ነገር አለ። ስለዚህ ከዛ አንፃር ጠንካራ መሳላት አይ ችግር የለውም እንደዚህ ነው ይባል ስላልሆነ ኢንሻአላህ ሌሎች በደም እውቀት ያላቸው ሰዎች ኢንሻአላህ መልስ የሚሰጡበት ይሆናል። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ማለት ነው እናቴ የቆየ ነው ግን እናቴ የሆነ ሽርክ ቦታ ሂዳ ነበረ። ከዛ የሆነ ፍቄህ የሚባል ማለት ነው እና ፋዘር አያውቅም። ከዛ በቀጣይ አመት ልትሄድ ስትል ከሄድሽ በሶስቱ ፈትቼሻለሁ ምናምን አላትኝ። ከዛ ቦታ ቀረችና እሱ ሳያውቅ ከባሰ መርጌታ ጋር ሄደች። እሱ አያውቅም እና ኒካሁ እንዴት ነው የሚሆንላት? እሱ ከከለከላት ቦታ አልሄደችም። እኔ አሁን ለምሳሌ ይሄን ጥያቄ ትምትሉኝ የኒካሁ ጉዳይ አይደለም፣ ምንም አያስጨንቀኝም። የኒካሁ ጉዳይ እንደፈለገ መሆን ይችላል። ዋና መሰረታዊ ነገር አለ እዚህ ጋር የሚያስደነግጥ ነገር እኮ አለ። ሽርክ ቤት እኮ ነው መርጌታ ምናምን ቤት ጠንቋይ ቤት እኮ ነው የተሄደው እኮ። ጠንቋይ ቤት ሄዶ አታውቅም። ከሞት በኋላ እንኳን መንቀስቀስ እንዳለ አታውቅም። ገጠር ነው ያደገችው፣ ምንም ነገር አታውቅም። አዎ ቆይ እሱን ላብራራልሽ ነው። ጅህልና ኢስላም በሁለት ከፍሎ ነው የሚያየው። አንደኛው አለማወቅ የሚባል ነገር አለ፣ ሁለተኛው ደግሞ ድንቁርና የሚባል ነገር አለ። ለምሳሌ መማር እየቻለ ማወቅ እየቻለ አጠገቡ ሰዎች እያሉ ካልተማረ ይሄ ድንቁርና ነው የሚባለው። መችል ማለት ነው የሚባለው፣ መተው ነው የሚባለው። እንዴ አቡበከር ይሄንን ከየት አምጥተህ ነው የምትናገረው? አረ የሉጥ ህዝቦች እኮ ጃሂሎች ተብሏል። ኢነኩም ቀውሙን ተጅሃሉን ተብሏል። የሉጥ ህዝቦች ሉጥ አስተምሯቸዋል እኮ ደንቆሮ ድንቁርና ስላጠቃቸው ግን ጃሂሎች ተብለው ተቀምጠዋል።
አንዳንዱ እየተነገረው ይሄ እንደዚህ ነው ይሄ እንደዚህ ነው እየተባለ የማይሰማለ ያው ጠቅላላ ላንቺ አይደለም እሺ ጠቅላላ ባለው ነው የምናገር ስለዚህ ጃሂል ስለሆነ ነው ኡዝር ምናምን አረ የለም እንደዚህ አይነት ቀል ጀህልና ለሁለት ተከፍሎ ነው በዲኑ የሚታየው የኑህ ህዝቦች ጃሂል ተብለዋል የሙሳ ህዝቦች ጃሂል ተብለዋል የሉጥ ህዝቦች ጃሂል ተብለዋል ስለዚህ ከዛ አንፃር ጠንቋይ ቤት ነገር ያላችሁ እህቶች ምኖች ህይወት ቀላል አይደለም እንዲህ ዝም ብሎ ፖፖ ላይቭ ላይ ቁጭ ብላችሁ ህይወትን አታሳልፉም ኖ እንደዛ የሚባል ነገር የለም እድሜ ይሄዳል ጋብቻ የሚባል ነገር ይመጣል ልጅ የሚባል ነገር ይመጣል ሀገርሽ ደግሞ ተመልሰሽ ከቤተሰብሽ ጋር ደግሞ ከብረሽ ምን ብለሽ የምትኖሪበት ጊዜ ይመጣል ስለዚህ ጫው ለራስ ስትል ጣፍጥ ያለ በዚያ ድንጋይ ነው ተብለ ተጣላለ ነው ዱንያ ይሄ ነው የሚሰራው ዱንያ ይሄ ነገር ይሰራል ፊተስት ካልሆንክ ጠንካራ ካልሆንክ ሰርቫይቭ ማድረጋችን ኦኬ ይሄ ስተት ነውና አይባልም ኖ ይሄ ዳርዊን ታሪክ ትክክል ነው አንድ ሰው ጠንካራ ካልሆነ ሰርቫይቭ ማድረጋችን ይሄ ህይወት ላይ ጠንካራ ካልሆንሽ ዕውቀት ካልያሽ ካልገበየሽ ምን ካልያልሽ ትሸጫለሽ ይጆረዛ ነው ተበ በስራሽ ሌላ ስራ ሊመጣብሽ ይችላል ስራሽ ላይ ራሱ ጎበዝ ካልሆንሽ ማለት ስለዚህ ከዛ አንፃር ቢላሂ አለይኩም እስቲ ዛሬ ቁጭ በሉና በቃ በቀን 30 ደቂቃ ቲክቶኩም ንጽጽሩም ይቅርብኝ ሁሉ ነገር ይቅርብኝ 30 ደቂቃ በቀን እንግሊዘኛ ቋንቋ ወይ ደግሞ ሶሻል እንትን ግራፊክስ ወይ ቪዲዮ ኤዲቲንግ ምናምን ማራል ከዛ ከፈለጋችሁ ቪዲዮ ሁላ ልቀቁ እስቲ በቃ እንደዛ ያያረጋችሁ ቪዲዮ ኤዲት ያያረጋችሁ የሰዎችን እናንተን አይደለምሽ የሰዎችን ቪዲዮና ለመልቀቅና እንደዛ በዛ መፍትሄ ማግኘት ትችላላችሁ ማለት ነው እንደዛ ነው እህታችን እሺ እሺ ዩዘር ሰማሽ እንግዲህ መልስ ካልተመቸሽ ምንም ማድረግ አልችልም እሺ ጀዛከላህ ኸይር አይ እኔ ሲጀመር ድረስ እንትን አላልኩም ባለፈው የሆኑ ጓደኞች አስገብተው ይገብቼ ነበርና ከዛ አንዳንድ ሰዎች ሐራም ነው ሲሉኝ አንዳንድ ሰዎች ደግሞ ይሄ ሐራም ነው ይሄ አይደለም ሲሉኝ ነው እንጂ እኔ አልፈልገውም ምክንያቱም ትንሽም ቢሆን ሐላል ገንዘብ ነው ነገ ሁላችንም ስለምንሞት እኔ ደግሞ ምንድነው ማለት ሐላል ራሱ ነው ቢባል ራሱ እሺ ታመዛዝኛለሽ አይደለ ሚዛን እኮ ነው የምንሰራው ለምሳሌ አንቺ እዛ ጋር 5000 ብር የሚያስከፍል ስራ እያለ አረ እኔ 1000 ብር ይሻለኛል ካልሽ ይሄ እንትን ነው አይሆንም ስለዚህ አንቺ እንዴ ቀለል አድርገሽ እንዳልኩሽ ቀደም አንድ ስኪል ቁጭ ብለሽ በቀን 30 ደቂቃ ፍሪ ኮንሽ ደግሞ አንድ ሰዓት ለምሳሌ ይሄንን $10 ለማግኘት በጣም ረጅም ሰዓት ቁጭ ልትይቻለሽ ከዛ ያን ደቂቃ ብትማሪበት የሆነ ትምህርት ምናምን እንዴት ነው አንድ ቪዲዮ እንዴት ኤዲት አደርጋለሁ ቆርጬ እንዴት ምናምን አደርጋለሁ ድምጽ እንዴት እንትን አስተካክላለሁ እንዴት ይሆን ነገር አደርጋለሁ ምናምን ብትይ ነገ ከነገ ወዲያ አንድ ሰው ኤዲተር ሲፈልግ በተወሰነ ብርም ሊሆን ይችላል ዕውቀት ነው እና ከዛ አንፃር ወደዛ አይነት ነገር ውስጥ ግቡ ትምህርት መማር ምናምን መጽሐፍ አንብቡ መጽሐፍ በቃ የሙስሊሙ ትልቅ ችግር መጽሐፍ አንብቡ በቃ በየእንትኑ እንደውም ቴሌግራም ተቀላቀሉ የመጽሐፍ የማንበብ ቻሌንጅ ጀምረናል ከዛሬ ጀምሮና በቀን 5 ገጽ መጽሐፍ የሆነ መጽሐፍ መርጠን እናነባለን ቴሌግራም አትቡኪ 14:5 ላይ ተቀላቀሉ ኢንሻአላህ እንደዛ ነው ብልሽ ዩዘር እሺ ጋዲዝ ዋን ሰላም ብያለሁ ኢንሻአላህ ጋዲዝ ዋን እንዴት ነሽ ጋዲዝ ዋን አለሽ ሊንኩን ባዮ ላይ ታገኙታላችሁ እሺ ቴሌግራም ሊንኬን ባዮ ላይ ማግኘት ትችላላችሁ ጋዲዝ ዋን አለሽ ወይ ኦኬ አቤል አለው ሰላም ብያለሁ እግዚአብሔር ይመስገን በጣም ደህና ነኝ እግዚአብሔር ነው እግዚአብሔር ነው ይባላል እግዚአብሔር ነው ግን እኔ ባለፈው ጥያቄ ያለውና ዛሬ ልጠይቅ ነው የመጣው ከፈቀዳችሁ አንድ ጥያቄ ብቻ ነው የምጠይቀው ከዛ ትጠይቃለሽ ይባላል እሺ እኔ ዕውቀት የለኝም ተማሪ ነኝ ግን እሺ ችግር የለውም ቀለል ያለ ጥያቄ ነው የምትጠይቂው ጠይቂ አሁን ኦኬ ለነብዩ መሐመድ በሄራ ዋሻ ገብርኤል ተገለጸለት አይደል ይቅራለው ያኔ ግን ይቅራ ስለው አንብብ ስለው በጣም ደንግጦ ነው ለከልጃ ነገራትና
እንዴት አላወቀም ጀብርኤል እንደሆነ ብያስኩት። ምክንያት ምንድነው? በልጅነቱ ያለ ጀብርኤልና ሚካኤል ከልቡ ጥቁር ነገር አወጡለት አይደል? አይ ቲንክ በሐዲስ አለ አይደል? እሺ አው ከጀርባቸው ደግሞ እሱ አንብቤ ያለው ግን ከጀርባቸው ደግሞ የመጨረሻ ነብይ የሚል ጽሑፍ ከጀርባቸው ደረታቸው እንደነበራቸው አንዱ አስተማሪ ነግሮኝ ነበር። የመጨረሻ ነብይ የሚል ጽሑፍ እኮ ጥያቄሽን አቅርቢ፣ ችግር የለውም። እሺ እሱ ነው ጥያቄ። አንደኛ ከጀርባው ከፊት ነው ከኋላ አላወቅኩም፣ ግን የመጨረሻ ነብይ የሚል ጽሑፍ ከነበረው፣ ሌላ ደግሞ በልጅነቱ ከሆዱ ጥቁር ነገር ከልቡ ከወጣ ያኔ ነብይ እንደሆነ እንዴት አላወቀም? ጀብርኤል እየጨመቆ ያለ ብሔረ ዋሻ እንዴት አላወቀም? ምክንያቱ አላወቀም ነበር ነብይ እንደሚሆንና ጀብርኤል እንደሆነ አላወቀም። ለከዲጃ ሲነገራት እሱ አብራራልኝ። እሺ አሁን ሁላችሁም ከኔ ጋር ሂራ ዋሻ ውስጥ ልክተታችሁ አብሬ ማለት ነው። ሂራ ዋሻ ውስጥ የተፈጠረው ነገር ምንድነው ከተባለ ከሰው ልጅ ከአእምሮ በላይ የሆነ ነገር ነው የተፈጠረው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዛ ቀደም መልአክን በመልአክ ሀይአ ልክ እንደ መልአኩን ራሱን አይተውት አያውቁም ነበር። ምክንያቱም እነዛ መላእክት የሚባሉት ፍጥረቶች አላህ ራሱ ሲተርክልን አልሐምዱሊላሂ ፋጢሪ ሰማዋቲ ወልአርድ ጃዒሊል መላኢከቲ ኡሊ አጅኒሐ መስና ወሱላስ። አላህ ምስጋና ይገባው። አልሐምዱሊላህ ፋጢሪ ሰማዋት ሰማያትን የፈጠረ ወልአርድ እንዲሁም መላእክቶችን ጃዒሉል መላኢካ ኡሊ አጅኒሐ መላእክቶችን ባለ ክንፍ የክንፍ ባለቤት ያደረጋቸው ክንፍ ያላቸው ፍጥረታቶች ናቸው። መስና ሁለት አለ፣ ወሱላስ ሶስት አለ። ወይዚዱ ፊል ኸልቅ ማ የሻእ ከዛ በላይ ደግሞ አሉ። እነ ጅብሪል ካነ ለሁ 500 ጀናህ ወደ 500 አካባቢ ክንፍ ያለው ፍጥረት ነው። ያንን ፍጥረት ነው ያዩት ነው። አሁን እንዴት ነው ነብዩ ማይደነግጡት ነው? አስቡት። ያንን ፍጥረት አይተው እንዴት ነው ማይደነግጡት? እንዴት ነው ማይደነግጡት? ባይደነግጡ እንደውም ዜር ኢዝ ሰምቲንግ ችግር አለ ማለት ነው። ባይደነግጡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዜር ኢዝ ሰምቲንግ ችግር አለ ማለት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደንግጠዋል። መደንገጣቸው ግን የእሳቸው ብቻ ታሪክ ነው ወይ የቀደምት ነቢያቶች ታሪክ አይደለም ወይ ከተባለ ኧረ ዳንኤል ምዕራፍ 8 ቁጥር 17 ላይ መልአኩ ወደ ዳንኤል ሲገለጥ እኔም ወደ ቆምኩበት ቀረበ፣ በመጣም ጊዜ ፈርቼ በግንባሬ ተደፋዋል። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውላለኛል። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋዋል። ፌንት ነው የበላው አየር ላይ። እርሱም ዳሶ ቀጥ አድርጎ አቆመው እንጂ ፌንት ነበር የበላው የነበረው። ነብዩ ሕዝቅኤል ምዕራፍ 3 ቁጥር 15 ላይ በቴል አቢብም ወዳለው ወደ ኮርማው ወንዝ አጠገብ ወደ ተቀመጡ ምርኮች መጣው፣ በተቀመጥኩበትም ቦታ ተቀመጥኩ። በዚያም 7 ቀን በድንጋጤ በመካከላቸው ተቀመጥኩ። 7 ቀን መልአክን አይቶ 7 ቀን ደንግጦ ነው ቁጭ። ሌሎችም ያን ብዙ ነቢያቶችን ብንመለከት መልአክን አይቶ ሰው ካልደነገጠ እንዴት ይሆናል? ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪልን ዐለይሂ ሰላም የመጣላቸው ጅብሪል መሆኑን ከማወቃቸው ጋር አስደንግጧቸዋል። ምክንያቱም ነብይነታቸው የእሳቸው እኮ ኢልሃም እኮ ነበራቸው። አላህ በእሳቸው አማካኝነት የሆነ ነገር ሊያደርግ እንደሚችል እኮ አላህ እያጠራ ልባቸውን እያጠራ ነው የመጣው። ገባችሁ? የሆነ ዝም ብሎ ያለ ነገር አይደለም። ስለዚህ ከዛ አንጻር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጅብሪልን ፈርተዋል። አዎ ዘሚሉኒ ብለዋል። ሸፍኑኝ ብለዋል። ፈርተዋል። ሚስታቸው ጋር ሄደዋል። ያ ደግሞ የሚጋጭ ነገር መደንገጡ አይደለም ጥያቄ ሆነብኝ። መደንገጡ አይደለም ግን እንዴት አላወቀም ነው? እንዴት በዛ ነብዩ መደንገጡ ሳይሆን ጅብሪል እንደዛ ይተውታል። በፊት ከልቡ ጥቁር ከወጣው ጽሑፍ ከነበረው ቢያንስ በስንት ዓመታቸው ነው? አዎ። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ሀያ ጅብሪልን አላዩትም። ያኔም መጥቶ ጅብሪል ከልባቸው ያን ነገር ልባቸውን ሲያጥብ ምን እንደተፈጠረ ራሱ በትክክል አያውቁም። መልአኩን በራሱ ሀያ አይደለም ያዩት፣ በራሱ ፊዚካል መልአኩን ራሱ አይደለም ያዩት። ተመስሎ ነበር ይመጣ ነበር እና ተመስሎ ነው ያዩት አይደል? አዎ በሰው ተመስሎ ነው ያዩት። እዚህ ጋር ግን መልአኩ ራሱ ነው የመጣው፣ ጅብሪል ራሱ ነው የመጣው። አትሽኝ ዛሬ እኔ እንደዚህ አይነት ውይይት ላይ እኮ አልገባም ነበር ድሮም።
ግዴታ ለሚያ ፈረስታይም አሁን ፈረስታይም የነገረው ነብይ እንደሆነ ነብይ መሐመድ የነገረው ማን ነው? ኖ መጀመሪያ ሲገናኙ መናገር አለበት ወይ መስፈርት ነው ወይ? ወላሂ እኔ አንድ ቀን እንደዚህ ተወያይቼ አላውቅም። አሸነፈችኝ ዛሬና ወደዚህ ገባው። አሁን ያው ተመልሻለሁ ወደ አቋሚ። ግዴታ መናገር አለበት ወይ? ግዴታ ለምሳሌ አሁን ምን እያለች ነው እሷ? ልክ እኔና እሷ ዛሬ ስንገናኝ እኔ አቡበከር ነኝ አንቺ ጋሪዝዋን ነሽ ብሎ መናገር አለበት ነው። እና መጀመሪያ ባይነግሮስ ለምሳሌ እስካሁን 3 ቀን ካወራን በኋላ እኔ አቡበከር ነኝ ብዬ ብነግርሽስ ችግር የሚያመጣው ነገር አለ? ወደ ነብዩ ሶኪ ችግር የለውም ግን እኮ ወረቃ ነው አይደል? በሙሳ የነበረ መንፈስ በአንተ ላይ ያለው ያለ ወረቃ እንዴት ታወቀ? እንደዛ አላለው ወረቃ እንደዛ አላለውም። ስለዚህ በቃ ተስማምተናል። ስለዚህ ምንም ችግር የለውም ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸው ተነግሯል ወይ ከተባለ አው ወደ መጀመሪያ እንሄዳለን። እዛው ቁርአን ላይ አላህ Subhanahu Wa Ta'ala ያ አዩሀ ነብዩ አንተ ያላህ መልእክተኛ ሆይ ብሎ ነግሯቸዋል። እና ያንን ሲነግራቸው ያላህ መልእክተኛ የሚለውን ንግግር ማን ነው ይዞ ይመጣ የነበረው ከተባለ ጅብሪል ነው ይዞ ይመጣ የነበረው። ስለዚህ ያ አዩሀ ነብዩ አንተ ነብይ ሆይ ተብሎ ይነገራቸው ነበር። ኢና አርሰልናከ ሻሂደን ወበሽረን ወረሱላ